አደርሽ? ሰላም አደርሽ? እንዴት አደርሽ? እንኳን አደረሰ። እንኳን አብሮ አደረሰ። ጥምቀት መስለሻል ገና ሳይጀመር። ከዋዜማው ጀምሮ አልባብ ይሸታል ቤታችንን። ጠላው፣ እንጀራው ሁሉም ይዘጋጃል። ደግሞ አሁን ወደ እንሶስላው ገበያ እየሄድኩ ነው። አዎ አብረን አይደል የተቀጣጠርነው። ስለዚህ እንሶስላችንን እንገዛለን፣ ልብስም ዞር ብለን እንጠይቃለን ማለት ነው። እንግዲህ ጸጉራችን ሁሉ እንሰራለን። ጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። በቃ ስለዚህ ይሄን ደግሞ በፕሮግራማችን እናሳየለን ማለት ነው። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ምንትዋብ ልዩ የበዓል ዝግጅታችን ጀምሯል። እንድትከታተሉን በአክብሮት እንጋብዛለን። ዛሬ ምንትዋብ ፕሮግራማችን እንግዲህ ከሰላም እናቷ ከሰላም አምባሳደርነቷ ወይዘሮ የዝቡ ጥላ ጋር ነው ቆይታ የምናደርገው። ዛሬ ከሷ ጋር ነው እንግዲህ ፕሮግራማችን የምንሰራው ምንትዋብ ፕሮግራም። የተከበራችሁ ተመልካቾቻችን አብራችሁ እንድትሆኑ በአክብሮት እንጋብዛለን። ከእንሶስላውን ጀምር ወይስ ልብስ መጀመሪያ ጠይቅ እናድርግ? እንዴ ያለበትን ችግር የለም። ሞልቷል። ሸማተራ በአይነት ሞልቷል። ፍታይ ብትዩ የፈረንጅ ብትዩ ዛበዛው ደግሞ እርስ በርሱ ብትዩ በአይነት ሞልቷል። አዎ እኛ እናቶች ግን ፈትሉን ነው ምን ፈትሉን ነው። እስቲ የፈለግሽውን የባህላችንን ነው ምን ፈልግኝ የፈለግሽውን እናያለን። እንግዲህ የምንገኘው ባህር ዳር ከተማ ትልቁ ገበያ ወይንም በተለምዶ ቀበሌ 4 አካባቢ ነው የምንገኘው። እዛ ቦታ ተገኝተን ደግሞ የምንፈልገውን የምንሸምት ይሆናል። የተከበራችሁ ተመልካቾቻችን በድጋሚ መልካም በዓል እንዲሆንላችሁ እንመኛለን። አብራችሁ ቆዩ ለሁላችን። እሺ እዚች ጋር ነው የልብስ ቤቷ ላይ እንያትና ከዛ እንሶስላዋን እዚች ላይ እንመጣለን። እንደና አደራችሁ። እንዴት አደራችሁ? እስኪ ቀሚስ ያምጡ። አቦይ የእናቶች የሚሆን ፍታይ ቆንጆ የጥምቀት ቀሚስ የጎንደር። ሌላስ ምን አለ? የእናቶች ልብስ ይኸው እንደዚህ አይነት ነው። ወጣት ናት መሰለንስ ትላለች። አብናት እቶንም ውስጥ ገባ ብለን ጠይቅ። ሌላ አይነት እሺ ደህና አደራችሁ። ለጥምቀት የሚሆን ልብስ ለእሷና ለእኔ አለ። ልክ አለ በእውነት አይ ለእሷ የሚሆን አለ። እስቲ ለእናት የሚሆን ፈትሉ ይሻለናል። ፈትሉ ይሻላል። እንዴት አደራችሁ? ሰላም አደራችሁ? ለበዓል የሚሆን የእናቶች ቀሚስ ፈልጌ ነው የመጣሁት። አለሽ? እስቲ ያሳይ። በጣም ዘመናዊ የሆነ መጣ አይደለ? ድሮ እናንተ የምትለብሱትና አሁን እስቲ ንገሪ ልዩነቱን። ፍታሉ በፊትኛ ብዙ ጥልፋና በዛም ነበረ። ፍታል ነው ግን ጥልፉ በጣም ሰፋፊ አይደለም የነበረ። ቀጠን ያለ ነበረ። ግን አሁን ደግሞ ልጆቻችን እውቀታቸውን አድማስ እያበዙ ስለሄዱ ዲዛይኑ እያማረ መጥቷል። ልጥፉ ሳይሆን ይሄን ነው የምትወጂው? በጣም ያምራል፣ ደስ ይላል። ቆንጆ ነው። አሁን ሴቶች ምን አይነት ነው የሚፈልጉ? ምን አይነት ቀሚስ ነው በአብዛኛው ለጥምቀት የሚፈልጉ? ፈትል እንዳዲስ እየተለበሰ ነው። ድሮ እንትን ነበረ ነበሩ እንደነዚህ አይነት ልብሶች አሁን ተካሽለው እንደነዚህ ፈትሉ። እነዚህ ደግሞ ማጌጫ ናቸው ለጥምቀት። አዳዲስ ያመጣችሁት ነው ይሄ በሙሉ? አሁን ለጥምቀት ብላችሁ ያመጣችሁት ነው? ያምራል። ታምራለች። ቆንጆ ናት። እንደዚህ በቃ የዛለ ዘንጠን ነው የምንወጣው። እሺ እነዚህ ሸጋ ናቸው። ይሄው አምባርም አለ። ይሄው ያምራል። ይሄ ሁሉ ለጥምቀት ነው የተዘጋጀው። ከራያ ልብስ ጋር የሚለበስ ልብስ የቅድሙን ማለት ነው። ስንት ነው? የእጅም አለው አንድ ላይ። ደስ ይላል በጣም ነው። እንደ ከራራ ወይ ያምራል። ይሄ ከራያ ልብስ ጋር፣ ይሄኛው ከጎንደር ልብስ ጋር፣ ከጎጃም ልብስ ጋር፣ ከጎጃምን ጋር እርባ አለ። እሺ እንደዚህ ማለት ነው። እስቲ ይሄ ከጎጃም ልብስ ጋር፣
ይሄ ከጎጃም ከባህል ልብስ ጋር የሚለበስ። ስለዚህ አሁን ለምሳሌ ሴቱ እህቶቻችን እናቶቻችን መዘነጥ ሲፈልጉ እዚህ ሁሉም አለ። ስለዚህ ለጥምቀት በደንብ ተዘጋጅታችኋል። መዘነጥ ነው ቱር ብለን ነው ቱር ብለን። እሺ እናመሰግናለን። እሺ እሺ እንደምን አደርሽ? ሰላም አደራችሁ። ልብሳችን አስቀምጠናል። አሁን እንሶስላችን መኪና ውስጥ መኪና ውስጥ አድርጌያለሁ። ሰላም ናችሁ? መዲና ተጠቁመን የመጣን እንሶስላ እዚህ ብቻ አለ ተብሎ እንዴት ነው የምትሸጪው? እስቲ ለኪሎ ኪሎ ስንት ነው? እስቲ አሁን እንደሷ ነው የሚይዝልን ማለት ነው። ከጌጥ ውጭ ለሌላ ለምን ይጠቅማል? ለቁርጥማት መድኃኒት። ለቁርጥማት ነው። እናቶቻችን ለቁርጥማት መድኃኒት ነው ብለው ይሄንን ድሮ ይሞቃሉ። የአሁን ትውልድ ደግሞ ይሄንን ባህሉን ረሳና ይሄን ዲዛይን በዲዛይን የሚዝጎረጎረውን እያመጣ ይሄ የጥንቱ የአያቴ ቅማንቶቻችን ነው። ሙቀሽ ራሱ ሽታው ስታረጊ ልብሽን ስርቅ ነው የሚያደርግሽ። እግዚአብሔር እሙች ስንሞቀው በያምጪው። እሺ ይዘሽው ነይ 1 ኪሎ። እሺ ኧረ እናመሰግናለን። መልካም በዓል። እሺ ሰላም ወላ ያለውን ገበያ ይስጥሽ። አገራችን ሰላም ያርግልን። እናንተም ገበያችሁ እንደ ልባችን ብትሰሩ እኛም እንድንወጣ እንድንገባ እግዚአብሔር የቀን በጎውን ይስጠን። የቸር ዓመት በዓል ያርግልን። ምን እንደሚያስፈልገው ጭድ ነው ያልሽኝ? ጭድማ ሲሰጡን የለ ጭድ አይሰጡንም። ጭድ የት ነው የሚሸጠው? ጭድ እስቲ ስጭኝ። እሺ እኔ እናት መለግ ስለሚል በዚያስ እንትን ትይዋለሽ። እሺ ይሄ ይኸውልሽ አሁን ይሄ ማጠቢያ ይሄ ማጠቢያችን ነው የሚፈገፈግበት። እሺ እናመሰግናለን እናት። የሚያስፈልገን ነገር ገዝተናል። አሁን ይሄን በቃ መሰልሰል እና ማሞቅ መኪና ውስጥ ነው። የእንትን ቆርቆሮ ነው የቀለም ቆርቆሮ። አዎ እሱ ነው የሚነደድ። ይሄ በሚስማር ይመታል። ዘመናዊ ግን ይሄ መሰልሰያ። እስቲ ይሄኛውን እንሞክር። እሺ የተወደዳችሁ ተመልካቾቻችን ምንትዋብ ልዩ የበዓል ዝግጅታችን እንደቀጠለ ነው። ከወይዘሮ የህዝብ ጥላ ጋር ሆነን ነው ወደ እናንተ እያቀረብልናችሁ የምንገኘው። ስለዚህ አሁን የእንሶስላችንን መታጠብ መታሸት በደንብ አለበት። እንግዲህ ሁሉም ነገር ከሷ እየተማርን ነው ማለት ነው። ይሄኛው መሰልሰያ እንግዲህ አሁን ዘመን አመጣሹ እንደሆነ ነግራኛለች። ግን ድሮ በዚህ ሆኖ በሚስማር ይመታል። በተመታበት አዙሬ ነው የምመታው። አዙሬዎችና በዚህ ላይ አድርገን ነው የምናሰለስለው። ድሮ እንደሱ ነው የነበረ። አሁን ይሄኛው ሲመጣ ስራ ቀለለ። ይሄኛው ሲመጣ ለኛ ቀላል። ስለዚህ በሁለቱ እናሳያቸዋለን ማለት ነው። እንቀጥ ከመሄዳችን በፊት እንደዚህ እንግዲህ ተኳኩለን አምረን ልንታይ ነው አይደለ? ብዙ መብዛት አለበት በደንብ እንዲያወርደው። ባህላዊ የኢትዮጵያውያን ማጌጫ ነው የሴቶች ከማጌጫም ባሻገር ለቁርጥማት ይሆናል እያለችን ነበር። እሱ ስለሸጠችው ልጅ ተፈተግበት እንደዚህ ተፈተግበት ሎሚም ይደረግበታል። አይገርምም? በላኝ ገና ሳይጀምር
ሳይከካ ተወካ ገና እንትን ሲል ምን ሊሆን ነው ሲፈቀፈቅ ስለኝ ነበር እናቴ ልክ እንደዚህ እንትን ሲሉ ከዛ ወዲያውኑ ስትሞቅበት ምንም አይላትም። ልብስ ልቀይር። እሺ ልብስ ልትቀይሪ ነው? እሺ ልብስ መቀየሩ ነው የሚሻል። አሁን እንትን ስንል እንደፈለግን አሰራስ እኔ በዚህ ልሞክ እጅሽ እንዳያምሽ። የድሮ በዚህ ነው እጅ በዚህ እንደዚህ በድሮ የድሮ በሱ ነው ቀስ እጅሽ እንዳይወጋሽ። እንደገና ደግሞ የድሮ ድስትም ነው በድስታ አሁን የእውነት በላኝ። አውቀሽ ነው ቅድም አይበላሽም ያልሽኝ። እንግዲህ አማ ይበላሻል ልልሽ ነው። እንግዲህ እኔሳ በላሽ አካኪም እናንተማ ስለማታውቁት ነው ይበላችሁ። አይገርምሽም? ውስጡ ራሱ ቀይ ነው። ሶስላን አይቶ ከመግዛት እስከ ማሞቅ ድረስ በጣም ሙያ ይፈልጋል። እኔ አሁን ጨው ሎሚ ምናምን እንደሚያስፈልገውም አላውቅም። የሆነት እንዲያርጎ እንደሚታሽ ሎሚ ሙያ የተለየ ይፈልጋል። በደንብ አሽተሽ በገለባው ሙልጭ አድርገሽ ታጥቢዋለሽ። ያ ታጥቦ ቆሻሻው ከከላ በኋላ ነው ማሰልሰል የምትገቢ። 70 ዓመት ጥምቀትን በዓል አክብረሻልና ልጅነትና ጥምቀት እንዴት ነበረ? በጣም ደስ ይላል። በተለይ በህፃንነት ጉጉት አለሽ። ከጓደኛ ጋር አብረሽ ጨፍረሽ ዘፍነሽ ታቦትን ተንከባክበሽ ውለሽ ስትገቢ ከእኩያት ጓደኛሽ ጋር ሴትም ሆነ ወንድ እኩያት ጓደኛሽ የሰፈር ጓደኛ አለ አይደለ? አንድ ላይ የሰፈር ጓደኛ እህትማማች ነው፣ ወንድማማች ነው። ሚጣላ ያለ ይሄ ከሌ ልጅ ነው፣ ይሄ ከሌ ዘር ነው የሚባባል የለም። ጥምቀት ሁሉም አንድ ላይ ነው። ሁሉም አንድ ላይ ነው። በአንድ ሁሉም ውሎ አንግሶ አክብሮ በሰላም ሳይጣላ በፍቅር ወደ የቤቱ ይገባል። ይሄ ነው ቃል በጻን። አይ አሁን ሞቀ። አሁን እንግዲህ እሺ አይችልም። ይኸውልሽ በጋራ ማይሞቅ እንደዚህ ትኩሱን ልጆች ስለማይችሉት ነው። ያበረደን እንግዲህ ላብርድልሽ እኮ ነው። አይ ወንልሽ ነው። እዛው ላይ ተጥዶም እኮ ይሞቃል። ያቃጥልሻል ብዬ ነው። አትችው በተለይ ይሄ የበላኝ ወርቄ እቅፍ አድርጊውና ና አንድ ጊዜ። በስመ አብ አበባ መሰለኝ። አበባ ይበቃናል። የገጠሩን ባህል ትነግሪኝ። የገጠሩ ባህል ምን ጥምቀት ከመድረሱ ከስንት ቀን በፊት ነው እንደዚህ ራሳችሁን ታዘጋጁ? ዛሬ ነገ ጥምቀት ሊሆን ዛሬ። እሺ ልብሳችሁን የምታጥቡ እናንተ ጸጉራችሁ መቼ ስንት ጊዜ ከስንት ጊዜ? እንግዲህ ነገ ጥምቀት ሊሆን ወደ ኋላ 3-4 ቀን ሲቀረው ነው ጠጉራችንን የምንሰራ ልብሳችንን የምናጥብ ያው የምንቆነጃጀው ቀደም ሲል ነው። ግን በሽርጡ ይሄን ሶስላው ነገ ሊሆን ዛሬ ነው የሚሞቀው። ስንሞቅም ተጥቀን አስጥተን ውለን ሎሚ ይጨመራል፣ ላምባ ይጨመራል። እዚያ ላይ አይገኝም እንጂ አሩት የምንለው አለ። አሩት የሚሸተው አለ። ብዙ ቅመሞች የሚጨመሩ። እሺ በደንብ እንዲህ ተደርጎ እንዲጠቁር ቀላ ሳይሆን እንዲጠቁር። አሁን ይሄ ዝም ብሎ በቃ ተምሶ እንደመጣ አልተዳፈነም። አፈር አለበት። አይ እጀም አያምርም ማለት ጠቆር እንዲል ለሚፈልግ ጥቁር እንዲሆን እናታችን ስንሞቀው በጣም ዋርዳ እንደዚህ እንደልብሱ ነው የሚሆነው። ተሰባሰብን ቆንጆ እንደሚሉት እሳቸው ቆንጆ ፊት እንሞቃለን። እናቶቻችን የማይሞቅ የለም። ወጣቱ ሴቱ፣ እናቱ፣ ህፃናት በሙሉ በኃይለኛው ነው ሀገራችን በጣም። እስቲ የት አካባቢ ነው? የኛ መሀል ላይ ነው። ወሎ ስም ወሎ ይባል እንጂ ጋሸናና መቄት ወረዳና ዋርላ ወረዳ ይባላል። እሺ እንዴት ነው ጥምቀትን የምታከብሩ እናንተ? እኛ አከባበራችን በጣም ልዩ ነው። የምታስታውሻው አንቺ በልጅነትሽ አሁን እንግዲህ እሱ የልጅ ልጇ ነው እያሉ ነበርና አንቺ በልጅነታችሁ ልብስ ካልተገዛልን የእናታችሁ ሁሉ ልብስ እንለብሳለን ይሉ ነበር። ከተማው የኛ ገጠር ነው፣ ዝቅ ያለ ነው። ከተማው ራቅ ስላለ ለስኬት አይደርስም፣ አናደርስም፣ ሳይደርስላችሁ ቀረ እየተባልን ተለክተን ወርደን
አልደረሰላችሁም ተብለን የምናለቅስበት ቀን አለ። እዚያ ላይ የተፈተተ ቀሚስ ካለ እናቶቻችንም ሆነ የእህቶቻችን የሚገጥመንን በመቀነት ከፍ አድርገን ታጥቀን ተሸንሽኖ ቁኒ ይባላል። የሀገራችን በጣም የተለያየ ከዛሬ ጊዜ ሽቶ የሚለይ ወንዶችን የሚጠቅስ ማለት ነው። እሱ ይቀባል፣ ሽቶ ይነሰነሳል። እሺ በጣም ወንዶችን የሚጠራ የገሌ ምን ትሸታለች በጣም የምትጥማዛው ተብሎ የዚያን ሰዓት ነው አልጣጭ የተሆነ የምትጣጭ። ትዳር አለ ግን ያኔ አይደል የሆነች በስነ ስርዓት ያገባም ያገባል ያላገባም የገሌ ላጭልኝ ቤቢ ሊያዝልሽና አንቺ ሙጭ ትንሽ ሙጭ አብረሽ ነው አትፈልጊም ከመጀመሪያው እስቲ አስታውሺ ዘፈኑ እንደው ዘፈኑ ስጠፍቶ እኔ እቀበልሻለሁ ማርያምን አያጠፍቶኛል እንደው ምንም ማስታወስ በወት ግባ በወት እኮ ይባላል እስቲ በይው እሱ በወት ግባ በወት የሀገራችን ታቦት በወት ግባ በወት የሀገራችን ታቦት አይ ወይኔ ጠፋኝ ብዙ ነበር ይሄ ለታቦቱ ነው እዛስ ለመደናነቅስ ለመደናነቅ አለው መላ መላ ነው መላ ነው ነይ በል አለው መላ መላ ሻሉ ነይ በላ አለው መላ መላ ነይ ደማም ነይ ደማም ነይ ደማም ነይ ደማም ነካ ምን አስታወስኩሽ ዛሬ እስቲ አለው በጎተር የሚዶ በሰካው እሺ በዚያ ይገጠማል እና ይገጥሙት አሁን ይዘልለው ለቁርጥማት የሚባልስ አለ? ለቁርጥማት ይሄ ትክክለኛ እናቶቻችን ዘመዶቻችን ራሱ አሁን ትላልቆይ ሰውይ አምጦልንማ የቆረጠመን እንሞቆች እናግራችን ብሎ ይሞቃል። ግን የእውነትም ይተዋቸዋል ማለት ነው። ሁለተኛ አሁን ይሄ ሰውነታችን ቆዳችን ውርጭ መቶን ስንጥቅጥቅ ካለ ይሄ በጣም ያለሰልሳል። ስለዚህ ወቅቱ ቆንጆ ነው። በዚህ ሰዓት ወቅት መምጣቱ ጥሩ ነው። ጥምቀት ብቻ ነው ወይስ መቼ ነው የምትሞቁት? በደንብ ጥምቀት ላይ ትዋር ዛሬ አለምሽና በጣም መቼ ነው የሚተወኝ በሚበላው እንዲህ አትኩስ እንደዚህ እንዳለ ለያዘው እንደዚህ ቆይ እንደዚህ እንደሱ በይ ይለብልበው እንደሱ አይዞሽ አይደል ሲያጌጡ ይመለጡ ጥሩ ነው። ልታጌጭ በጥሽ ነይ እንጂ ብላሽ ባባ ቆይ እስቲ ወጣ እሺ እንሶስል አበባይ ያው ስጭኛችሁ እንደዚህ ያረክሽ እንግዲህ ይሄና ይባላል። እሺ እና መታሰር ነው። ቆይ የበረደው እሷን እናያዣት ያቃጥልሻል ብዬ ነው። ግን እኮ ይበቃዋል። ቆንጆ ነው፣ አምሯል። አሁን ሲያድር ደግሞ ይጠቁራል። ይጠቁራል ነገር የሶስት አራት ቀን በስመ አብ ያንቺ አማረ በእውነት ምን ታረጊዋለሽ? እና እግርሽ መሞቅ አለበት ነው የምትይው? አዎ ሙቂው ያቃጥላል። ሙች ቆይ እንደዚህ ነው ይብረድልሽ። አዎ ይብረድ። የሴት ልጅ ተረከዟ ነው የሚታይ። ተረከዝሽ ማማር አለበት። አዎ መጀመሪያ ቀን የምትታየው ተረከዛችንና የኋላ ተረከዛችን ነው የምትታየው። ስለዚህ እግርም ደግሞ የማን ያዘለትም አለ አለው እግሯል ያዘን ይባላል። ከዛሬ ዓመት ደግሞ በሰላም እንደዚሁ ሰብስቦ አቅፎ ገድፎ እናንተንም አሚኮችንም በሰላም ያቆይልን። አሜን። የቸር ዓመት በዓል ያርግልን። አሜን። የተወዳጅ ተመልካቾቻችን ልዩ የምንትዋብ የበዓል ዝግጅት ላይ ነው የምትገኙት። ከዚህ በኋላ ጸጉራችን እንሰራለን። እናታችን ቤት ነው ከሷ ጋር ነው ቆይታ እያደረግን የምንገኘው። እንዲሁም ደግሞ ልዩ እንግዳም እንደዚሁ ነበረችን። አጋጣሚ እሷ ቤት የነበረች ነችና የገጠሩን ህይወትም እንደዚሁ አስረድታናለች። እናመሰግናለን። ፕሮግራማችን ይቀጥላል። አሁንም አብራችሁን ሁኑ። ስለዚህ ደግሞ ወራፋና ገይበልሽ
እስቲ እንጠይቃለን። የዓመት በዓል ስራ ስለሆነ የበሰንቶስላችን በጣም ያምራል፣ በጣም ያምራል። ያንቺ ጠቆር ብሏል፣ ያምራል። መስጊድ እንኳን አደረሰ። እንዴት ናችሁ? ደህና ናችሁ? እንኳን አደረሰሽ። ደህና ነሽ? እንኳን አደረሰን። የእናቶች ሹሩባ ምን አይነት ነው? በራሴ በተፈጥሮ ጸጉሬ ቀጠን አድርገሽ መሀሏን ወፈር አድርገሽ ወረድ አድርገሽ የእናቶች ሹሩባ አለ አይደለ? ወረድ አድርገሽ አልፈልግም፣ እሱን አልፈልግም። የሹሩባ አይነት አለ አይደለ? የጥምቀት የሚሰራው ምን አይነት ነው? ሹሩባ በአልባሳት አለ። ያላገባ ያገባ ምናምን የሚላለው እንደሱ የእናንተው የወጣቶቹ አምፖሎ ስራም አለ፣ ቁጥርጥር አለ። የኛ የእናቶች ደግሞ አልባሳት ዝም ብሎ ወፈር ወፈር ብሎ ከዛ ደግሞ ቀጠን ብሎ ሹሩባ ይሰራል። ጥሩ። ስለዚህ የእናቶችን ሹሩባ ትስራይ። ጥሩ። እኔም ደግሞ በእድሜ ያለውን ሹሩባ ትሰሪናለሽ ማለት ነው። እንግዲህ ወዲያው ከዛ በኋላ ወደ ጥምቀት በዓላችን ስለምንሄድ ማለት ነው ስራችን እንጀምራለን። የጸጉር ስራችን። እጅሽም አምሯል። እጃችን ቆንጆ ሆነ። ትናንት ነው ስንሞቀው የነበረ። ያንቺ የባህላችን ነው። ባህላችን የአገር ቤት እንሶስላ ይገዛል፣ ይታጠባል፣ ይፈቀፈቃል፣ ይለሰለሳል። ሙልጭ አርገሽ ባሻቦ በሎሚ ታጥቢና እንሞቀዋለን። አሁን እንደዚህ ቆንጆ አሁን ይሄው ቆንጆ ሆኗል። ያንቺ ተቆር ብሏል። የኔስ ሊለን እቺ ደግሞ ሙቀቱን ፈርታው ነው እንደዚህ ሆነ። ሰዓቱን ፈርታው የሷ ሰዓቱን ፈርታው ነው። የተከበራችሁ ተመልካቾቻችን በድጋሚ ለእምነቱ ተከታዮች እንኳን አደረሳችሁ እንላለን ለብርሃነ ጥምቀቱ። እንግዲህ ቀደም ሲል እንደተመለከታችሁት በተለይ ጥምቀትን ስናስብ እናቶችን፣ ልጃገረዶችን በአጠቃላይ ሴቶች ሲታሰቡ ቆንጅተው የሚወጡበት አንዱ የባህል አካል ነው ማለት ነው። ስለዚህ እኛም ቀደም ሲል እንደተመለከታችሁት ገበያ ላይ ተገኝተን እንሶስላችን ገዝተን የምንፈልገውን ልብስ መርጠን እናጌጥበታለን ያልነውን ጌጥ ሁሉ እንደዚህ ገዛዝተን ድምቅ ብለን ትናንትናም እንደዚሁ እጃችን ስንሞቅ ቆይተናል ማለት ነው። ስለዚህ ካለው ኩነቶች መካከል ደግሞ አንዱ የሹሩባ መሰራት ነው ማለት ነው። ወደ ጥምቀታችን ከመሄዳችን በፊት እኔና ወይዘሮ የዙጥላም እንደዚሁ ሹሩባ ልንሰራ ነው። እዚህ ጸጉር ቤት የተገኘ ነው ማለት ነው። ጸጉራችን እንሰራለን፣ ከዛ ወደ ባላችን እንሄዳለን ማለት ነው። አዎ ወረፋ ሳይበዛ በድጋሚ አብራችሁን ሆኑ። ወረፋ ሳይበዛ የመጣነ ነው። ወረፋ ይበዛል አይደለ? ለዛ ብለን ነው እኛ ቀድመን የመጣነ። እናመሰግናለን። አይ ቢቀጥንም ግድ የለም። አዎ እንዴት ነው? ቆንጆ ነው። አምሮብሻል። በጣም አምሮብሻል። እኔ በጣም ወድጄዋለሁ። ቆንጆ ነው። በጣም ደስ ብሎኛል። ባይ እስቲ ባይ መቀነቴን ምናምን አስተካክልኝ። ትጥቅና አስተካክል። ጨረስን ጸጉር ስራ ያርግ ያሳምሬ። በጣም ያምራል። በጣም ያምራል። በጣም ያምራል። አንቺ እንደዛ ቀጠ ነው። ወይዘሮ የዙጥላ ካሳ አቤት በደንብ ነው ያማረብሽ። የእውነት እመቤት ነው የመሰልሽው። እኔስ ምን መስያለሁ? አንቺም እልል መስለሻል። ትክክለኛ የጥምቀት ሰው መሰል አይደል? የእውነት ሹሩባ ምን ያህል የሰው በደንብ ነው መልክ የሚቀይረው። ስለዚህ እንደዚህ አምረን 2 ቀንና ከዛ በላይ የፈጀብንን እኛ ራሳችን ለማማር የፈጀንብን እንግዲህ እናውቀዋለን። እንደዚህ ዘንጠን ተውበን ደግሞ ወደ ጥምቀታችን ነው የምንሄደው። ከዚህ በኋላ የጥምቀት በዓልን ማክበር ነው። ነገር ግን የጥምቀት በዓል መቼም ሲከበር ይታወቃል፣ ሃይማኖታዊ በዓል ነው። ሃይማኖት ደግሞ በዓሉ ሲከበር የአደባባይ በዓል ነው። ትንሹም ትልቁም ሁሉም ይገናኛልና መቼም ሰላም ያስፈልጋል። አንቺ ደግሞ የሰላም እናት ትባያለሽ። የጥምቀት በዓል ደግሞ ሲከበር እውነት ለመናገር ሰላም ያስፈልጋል። እንዲህ ዘንጦ ተውቦ ሰላም ከሌለ ማክበር አንችልም። እስቲ ምን ትያለሽ? እውነት ነው። ሰላም ለሁሉም አስፈላጊ ነው። ልጅ ብትድሪም ልጅ ብታስተምሪም አንቺም ብትወጪ ብትገቢ ወደ ስራ ብትሄጂ ወደ ደብር ብትሄጂ ሰላም ሲኖር ነው። ሰላሙን አብስቶልን ገቢያውን ጥጋብ አድርጎልን የተሰደደውም ለሀገሩ ለወገኑ በቅቶልን የሞቱትንም ነፍስ ምሮልን ድንጋይ ተንተርሰው የዱር ፍሬ በልተው ቅጠል ለብሰው የሚጸልዩት አባቶቻችንን እግዚአብሔር ሰምቶልን ደግሞ የቀን በጎ መጦ የበለጠ ሰላም ሰፍኖ ባህላችንን ባህል አድርገን
እንድናደምቅ እግዚአብሔርን እለምናለሁ። አመሰግናለሁ። እኛም እናመሰግናለን። ስለዚህ የዛሬ ዓመት በሰላም ያድርሰን ብለን እንሳል። አዎ እግዚአብሔር የዛሬ ዓመት ደግሞ በሰላም እንደዚሁ አምረን ደምቀን ለመገናኘት ያብቃን እላለሁ። እሰይ ስለቴ በስቲ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ይሄን ያልኩት ሁሉ ደርሶልኝ ደግሞ የዛሬ ዓመት ሰላም ያድርሰን ብለን በሰላም እንገናኝ። አሜን። የተከበራችሁ ተመልካቾቻችን ልዩ የምንትዋብ ዝግጅታችን በተለይ ጥምቀትን ምክንያት በማድረግ ያዘጋጀነው ይህንን ይመስል ነበረ። እንግዲህ ቀደም ሲል እንደተመለከታችሁት ከዋዜማው ከ2-3 ቀን በፊት ጀምረን እንሶስላችን ገዝተን ያስውበናል ብለን የጠበቅነውን ሁሉ ገዛዝተን ከእናቴ ጋር ቆይታ አድርገናል። እንግዲህ የተከበራችሁ ተመልካቾቻችን ያስተላለፈችው መልእክት አንቺ ስል ነው የቆየው። መቼም እናት አንቺ አይባልም። በእርግጥ እድሜዋ አንቱ ቢያስብልም ስራዋ አንቱ ቢያስብልም አብረን ያዋልን እናት አንቱ አይባልም። ስለዚህ አንቺ ስልሽ ነው የቆየው። ተቀድሽልኛል አይደል? ማለት ነኝ ልጄ ነሽ። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። በድጋሚ ለእምነቱ ተከታዮች እንኳን አደረሳችሁ። ጤና ይስጥልኝ። በጣም ነው የማመሰግንሽ አንቺም እናቴ። ኑሪልኝ፣ አብረን ኑሪልኝ። ጸጉራችን ይሰራል። እጅሽን ተቆርጥማት ያድነው። ተባረኪ። ያንቺ ያለውን ደግሞ እግዚአብሔር ያምጣልሽ። አሜን አሜን አሜን። ለጥምቀት ደግሞ ሎሚ በወረውር እያልሽ ወጠሽ ባህሉ እንድታከብሪ ውለሽ እንድትመለሽ ይሁን። ትዳር ከሌለሽ ትዳር ይስጥሽ። አሜን። እናመሰግናለን። አንቺንም እናመሰግናለን። እናመሰግናለን።